የሃላባ ከተማ አስተዳደር እንግዲህ ለቤተ ክርስቲያን ምረቃ ታቦተ ሕጉ በሚያደርገው ጉዞ የጸጥታ አካል እንደማይበድብና ታቦቱ በመኪና እንዲወሰድ በማሳወቁ ምክንያት የህንፃ መቅደስ ምረቃ መስተጓጎሉ እንግዲህ ሰምተናል። ስለ ጥር 25 ሁላችሁም ልታውቁት የሚገባ ነገር ልንገራችሁ። ይሄ ቀን ተዘናግታችሁ እንዳያልፋችሁ እንዳያመልጣችሁ በደንብ ስሙኝ። ቪዲዮውን ሼር እንድታደርጉ ብቻ ሳይሆን የምጠይቃችሁ ስልክ ለሌላቸውና ቲክቶክ ለማይጠቀሙ ሰዎች በቃላችሁም እንድትናገሩ ነውና በጾመ ነነዌ ልናውቃቸው የሚገቡ 3 ዋና ዋና ነገሮች ነነዌ ሰዎች ትልቁ በደላቸው እግዚአብሔርን ሰውን እና ራሳቸውን መበደል ነው። ራስን መበደል ቅድም እንዳልኳችሁ ራስን ማርከስ ነው። ባልንጀራን መበደል ደግሞ ለባልንጀራ የሚገባውን ነገር ሁሉ መንፈግና ተጋፍቶ ማጥፋት ነው። ጾመ ነነዌ ያለ ከመጣ ከሄደው ጋር የምትጾም ቤተክርስቲያን ነች። የኛ ቤተክርስቲያን ሰበብ እየፈለገ ከመጣ ከሄደው ጋር ከመብላት ከመጣ ከሄደው ጋር መጾም ይሻላል አይሻልም? ይሻላል። ከሱባኤ በፊት ምን ማድረግ ይገባናል? ለሱባኤ እንዴት መዘጋጀት አለብን? ሱባኤ ለመግባት ስናስብ የመጀመሪያው ነገር ምክንያታችንን ለይተን ማወቅ። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው በሃላባ ከተማ የቅዱስ ሚካኤል ቤተክርስቲያን እንዳይመረቅ የተደረገበት ሁኔታ አለ። ያ ነገር ምንድነው የሚለውን አስቃኛችኋለሁ። እንዲሁም ደግሞ እነዚህን የምትመለከቷቸው ሙሽሮች ላይ የተለያዩ ነገሮች የተነሱ ነውና ምንድነው ይሄ የሚለውን ነገር እንመለከታለን። ሌሎችን ነገሮች እንመለከታለን። ዛሬ እንግዲህ የጻድቁ የአቡነ ተክለ ሃይማኖት እንግዲህ አንድ እግራቸው የተቆረጠበት እንዲሁም ደግሞ የመነኮሱበት ዕለት ነው። ታላቅ በዓል ነው። እንኳን አደረሳችሁ አደረሰን። ተክለ ሃይማኖት አባቴ እያላችሁ ጻፉ። ነገ ደግሞ እንግዲህ እጅግ የምንወደው ጾመ ነነዌ 3ቷ ቀን የጾመ ነነዌ ይገባል። ያስ ስለምን እንደሚጾመው በዚህ ጾምስ ምን ማድረግ አለብን፣ ማወቅ ያለብን ነገር ምንድነው የሚለው ማስቃኛችሁ ይሆናል። እስከ ፍጻሜ አብራችሁን ቆዩ። ብዙዎች ጋር እንዲደርስ ሼር አድርጉት። ላይክ ማድረጋችሁ እንዳትረሱ። ሁላችሁም ኮሜንት ላይ ተክለ ሃይማኖት አባቴ እያላችሁ መጻፋችሁን እንዳትዘነጉ። እስቲ በቅድሚያ ከሁለት መረጃዎች እንጀምር። በሃላባ ከተማ በመጀመሪያ ምንድን ነው የተከሰተው? የሃላባ ከተማ አስተዳደር እንግዲህ ለቤተ ክርስቲያን ምረቃ ታቦተ ሕጉ በሚያደርገው ጉዞ የጸጥታ አካል እንደማይበድብና ታቦቱ በመኪና እንዲወሰድ በማሳወቁ ምክንያት የህንፃ መቅደስ ምረቃ መስተጓጎሉ እንግዲህ ሰምተናል። በሃላባ ቁሊቶ ከተማ በቅዱስ ሚካኤል የስም መታሰቢያ የተሰራው ህንፃ መቅደስ ምረቃ መርሃ ግብር ዛሬ ጥር 23 እና 24 የተያዘ ሲሆን ታቦተ ሚካኤል በድርብ ካለበት ቤተክርስቲያን በመውጣት አዲስ ወደ ተሰራበት ህንፃ መቅደስ ለመግባት ምዕመናን ተሰብስበው እንደነበረ ተነግሯል። ነገር ግን የሃላባ ቁሊቶ ከተማ አስተዳደር ታቦቱን አጅበው ለሚሄዱ ምዕመናንና ለመርሃ ግብር ምንም አይነት የጸጥታ አካል እንደማይበድብና ይልቁንስ ታቦቱን በመኪና እንዲወስዱ በማሳወቁ ምክንያት ምዕመናን የጸጥታ ስጋቱን በመፍራት የምረቃ መርሃ ግብሩን እንዲስተጓጎልና እንዲበተኑ መደረጉ ከስፍራው እየተሰማ ያለው መረጃ እየተሰማ ይገኛል። የሃላባ ከተማ አስተዳደር ሃይማኖታዊ መንግስት እስካልሆነ ድረስ የየትኛውን ቤተክርስቲያን በእኩል የማገልገል ግዴታ ነበረበት። ግን የሃላባ አስተዳደር ይህንን አላደረገም። እንግዲህ ለምን እንዳደረገ ወደፊት ህግ የሚጠይቀው ነገር ይሆናል። እንዳደመጣችሁት ነው እንግዲህ በሃላባ ከተማ ቤተክርስቲያን ያው ሊመረቅ ብሎ የቅዱስ ሚካኤል ቤተክርስቲያን ነው። ታቦቱ ከሌላ ቦታ ነው የሚመጣው፣ ድራቢ ካለበት ማለት ነው። እንግዲህ በመንገድ ላይ ሲመጣ ልክ እንደ ጥምቀት ታጅቦ ነው መምጣት ያለበት። ምዕመናን በዛ መልኩ ሊያመጡ ሲሉ ያው ጥበቃ እንደማይመደብና በመኪና ጭነው እንዲወስዱ ነው መመሪያ የተላለፈው። ለምን እንደሆነ አይታወቅም። እንግዲህ ቤተክርስቲያን ሀገር ያቆየች ናት። ቤተክርስቲያን ለሀገር ባለውለታ ናት። ቤተክርስቲያን ማለት ኢትዮጵያ ናት። ኦርቶዶክስ ማለት ኢትዮጵያ እንደሆነች እንግዲህ በተለያየ ጊዜ ክቡር ጠቅላይ ሚኒስትሩም ሁሉ ሲናገሩ እንሰማለን እና ይቺ ሀገር የሆነችን ቤተክርስቲያን በዚህ ልክ እንግዲህ ይሄን ያህል ምንም የሚፈጠር ነገር የለም። እንግዲህ ቤተክርስቲያን ነው፣ ጽላት ነው። ታቦታቱ ተይዞ ወደ መንበረ ክብራቸው ወደ አዲሱ ወደ ተመረቀው ነው የሚካሄደውና በዚህ ሰዓት ነገሮች ሌላ ታሪክ ይፈጠራል ተብሎ አይታሰብም። ግን መንግስት ተገቢውን ነገር ማድረግ አለበት። በዛ በሃላባ ከተማ ያሉ አካላቶች ይህንን ለምን ማድረግ እንዳልፈለጉ ግልጽ አይደለምና እንደው ቤተክርስቲያን ብትከበር ቤተክርስቲያን ማግኘት ያለባትን ነገር በአግባቡ ብታገኝ ለማለት ፈልጋለና የሚመለከታቸው አካላቶች እንግዲህ ይህንን ውሳኔ ይሰጣሉ። ይህንን ነገር ተመልክተው የሚሆነውን ነገር ያስቀምጣሉ ብዬ አስባለሁ። ቀኑ ተራዝሟል። ኦልሬዲ ዛሬ ጥር 23 እና ጥር 24 ነበር የቤተክርስቲያን ሊመረቅ የታሰቡ። ምዕመናን እንግዲህ ደክመው ከላባቸው ካላቸው ከሌላቸው ላይ ሰፍረው ቆጥረው ለቤተ እግዚአብሔር ሰጥተው ቤተክርስቲያኑ ተሰርቶ አልቋል። ከዚህ በኋላ የሚመለከታቸው ባለድርሻ አካላቶችም ደግሞ ኃላፊነታችሁን እንድትወጡ እንጠይቃለን። እንግዲህ እነዚህን ሙሽሮች እስቲ ተመልከቷቸው።
እንግዲህ ይህ በቅዳሴ አገልግሎት ላይ ባሏ ማለት ነው ሙሽራው እንግዲህ ዲያቆን ነው። የቅዳሴ አገልግሎት ፈጽሞ በውጪ በአውደ ምሕረት ነው በመርሐ ግብር ተፈጽሞ እንግዲህ አድንኑ እያለ ነው ወደ ቤት በሰላም ለማሰናበት አድንኑ በሚልበት ሰዓት ሙሽሪት ማይክ ይዛለታለች። እንግዲህ በርካታ መምህራን በርካታ ሰዎች የተለያዩ ነገሮችን እያሰሙ ይገኛል። ነገ ከነገ ወዲያ አምስተኛ ሆና መቀደሱ አይቀርም፣ ነገ ከነገ ወዲያ ቤተ መቅደስ ልግባ ማለቱ አይቀርም፣ ነገ ከነገ ወዲያ የቤተ እግዚአብሔርን ቤት ከዚህ በላይ ትዳፈራለች እያሉ በርካታ ውርጅብኞችን እያደረሱባት ይገኛል። ነገር ግን እኔ ከነሱ በተለየ ነገር መለከታሉ ይሄንን ማለት ነው። በመጀመሪያ ደረጃ ስንመለከት ከቤተ ክርስቲያን አንጻር እንግዲህ ከስርዓት አንጻር አባቶቻችን ለምን ዝም እንደሚሉ አላውቅም እንጂ ሙሽራው በእለቱ ቀድሶ ማግባት የለበትም። ምክንያቱም በእለቱ እሱ ጸሎት ተቀባይ ነው። ከሙሽሪት ጎን ቆሞ ጸሎትን ይቀበላል፣ አብሯት ይሆናል፣ አብሯት ያመሰግናል። ቤተ እግዚአብሔር እንግዲህ አስቡት፣ ቤተ ክርስቲያን ማለት ነው እንኳን የዕለት ዕለት እንዲቀድስ አይደለም አንድ ዲያቆን ቤተክርስቲያን ውስጥ ያለ ዲያቆን ተቀጥሮ ወይም የሚያገለግል ዲያቆን ቤተክርስቲያን 40 ቀን ፍቃድ ትሰጧለች። ከምንም አገልግሎት ታቅቦ እንዲቀመጥ 40 ቀን ፍቃድ ትሰጧለች ማለት ነው፣ እንኳን በእለቱ እንዲቀድስ አይደለምና። ነገር ግን ይሄ ነገር ለምን ከጊዜ ወደ ጊዜ ትሬንድ እየሆነ ከጊዜ ወደ ጊዜ አባቶቻችንም ዝም እየተባለ ኦልሬዲ በርካታ ዲያቆናቶች ሲያገቡ እየቀደሱ ነው የሚያገቡት። ይሁን እሺ፣ እዚህ ተደረሰ፣ እየቀደሱ አገቡ። ቅድሚያ ግን መቀደስ የለበትም፣ አብራት ከጎኗ መለየት የለበትም። ይሄ አባቶቻችን ስርዓት ነው። በቃ አብራት ሆኖ ነው ጸሎት የሚቀበለው፣ በእለቱ አብራት ሆኖ ነው የሚያመሰግነው፣ አብራት ሆኖ ነው የሚሆነው። ቀደሰ። እንግዲህ ሴት ልጅ አሁን በቤተ ክርስቲያናችን ያለን አመለካከት ለሴት ልጆች እንደው የተዛባ ይመስለኛል። ሴት ልጅ የካህን ሚስት ናት። እንግዲህ አስባት፣ ነገ ከነገ ወዲያ ችግር ቢፈጠር ነገ ከነገ ወዲያ ቤተክርስቲያን ላይ አደጋ ቢደርስ ማንም ባይኖር ገብታ ጽላቱን የማውጣት ስልጣን አለ። የእግዚአብሔር ማደሪያ የሆነውን ታቦት ይዛ የማውጣት ስልጣን አለ። አሁን በአውደ ምሕረቱ ላይ ቆማ እንግዲህ ማይክ የክህነት አገልግሎት ስራ አይደለም። ማይክ መያዝ ክህነትን የሚጠይቅ አይደለም። በአውደ ምሕረቱ እንግዲህ ወይ አጠገብ ወይ ሚይዝለት ሰው አልነበረ ይሁን ወይ ለምን እንደሆነ ባልታወቀ ምክንያት ይቺ ሴት ማይክ ያዘችለት። ምንድነው ችግሩ ለሱ ማይክ መያዟ? ይሄን ያህል የሚያስጨው ይሄን ያህል ነገር ትቀድሻለሽ፣ ነገ ይሄን ያህል ትደርሻለሽ የሚያስብሉ ነገሮች ትችቶች ስንተቻ አንዳንዴ ትችቶችን ስንተች ብንመለከት ምንድነው አሁን እሷ ማይክ ለሱ ስለያዘች ምንድነው ከቤተ ክርስቲያን ስርዓት የተፋለሰው? የክህነታዊ አገልግሎት የተቋረጠ ከቤተ መቅደስ ውጭ በአውደ ምሕረት ነው ይዘምሩ የለ እንደ ሴቶቻችን በአውደ ምሕረት ላይ ቆመው ማይክ ይዘው ለምን መያዝ አለባት እያልኩ እያበረታታው አይደለም። ባቲስት ጥሩ ነው። ስለያዘችስ ምንድነው የሚከሰተው ነገር? ምንድነው የሚመጣው ነገር? ምንድነው የሚፈጠረው ነገር? ይሄን ያህል ነገሮችን ለሴቶች በቤተክርስቲያን የወረደ ነገር እንዳለ ተደርጎ ለምን ይወሰዳል? በቅድሚያ ቅዳሴውን ለምን ለማስቀረት አትሄዱም? አባቶቻችን ይሄን መተቹት በእለቱ አንድ ዲያቆን ሲያገባ አርፎ ቆሞ ከሷ ጋራ እንዲያስቀድስ ለምን አታደርጉ? ለምን አይደረግም? ውጭ ሆና ማይክ ያዘች ተብሎ ይሄን ያህል መተቸት አለበት ብዬ አላስብም። እያበረታታው አይደለም፣ እየደገፍኩ አይደለም። ባይሆን ጥሩ ነው። ከሆነም ግን ማስተማር ነገ ከነገ ወዲያ ወይ እንዳይደገም ነው እንጂ ይሄን ያህል እሷ የበጠሰችው ወይም ደግሞ ያበላሸችው ወይም ደግሞ የጣሰችው ስርዓት ምን እንደሆነ ግልጽ አይደለም። እኔ በዚህ ደረጃ ነው መመለከተውና እስቲ እናንተም በዚህ ዙሪያ ሐሳቦችን እንድትሰጡ እጠይቃለሁ። ምን ትላላችሁ? ሐሳቦችን እንድትሰጡ ለእናንተ መድረኩን ያመቻቸው። ከአሁን የምንመለከተው የነነዌን ጾም ነው። ከዛ በፊት ግን የዛሬው በዓል የአቡነ ተክለ ሃይማኖትን በዓል እስቲ ባጭሩ እንይ። አዲስ ሐዋርያ ጸሐፊ ኢትዮጵያ አቡነ ተክለ ሃይማኖት ነገ ጥር 24 ቀን የመነኮሱበትና ከጸሎት ብዛት አንድ እግራቸው የተሰበረበት ዕለት ነው። የአቡነ ተክለ ሃይማኖትን ታሪክ በአጭሩ ከልደታቸው እስከ ፍልሰታቸው ድረስ ለመመልከት እንሞክራለን። እናንተ ደግሞ ለሌሎች እንዲዳረስ የሚችሉት ነገር አድርጉ። በኮሜንት ደግሞ አቡነ ተክለ ሃይማኖት እያላችሁ ጻፉ። ልደታቸውን እንመልከት። መልካም ዛፍ መልካም ፍሬን ያፈራልና አቡነ ተክለ ሃይማኖት የተወለዱት ከአባታቸው ከጸጋ ዛብና ከእናታቸው እግዚአብሔር ነው። አባታቸው ጸጋ ዛብ በክህነቱ፣ እናታቸው እግዚአብሔር ደግሞ በደግነቷና በምጽዋዕቷ ጸንተው ቢኖሩ እግዚአብሔር ጣፋጭ ፍሬን ሰጥቷቸዋል። በዳሞቱ ገዢ በመቶሎሚ አደጋ ቢደርስባቸውም ቅዱስ ሚካኤል ጸጋ ዛብን ከሞት እግዚአብሔር
መድኃኒያን ደግሞ ከትድምርተ አረሚ ከአረማውያን ጋር ብቻ አድኗቸዋል። በኋላም ደግሞ የቅዱሱን መወለድ አብስሯቸዋል። ማን? ቅዱስ ሚካኤል። ጻድቁ አቡነ ተክለ ሃይማኖት የተጸነሱት መጋቢት 24 በ1206 ዓመተ ምህረት ሲሆን የተወለዱት ደግሞ ታኅሳስ 24 ቀን በ1207 ዓመተ ምህረት ነው። በተወለዱበት ቀንም ብዙ ተአምራት ተገልጿል። ቤታቸውን በበረከት ሞልቷል። እድገታቸውን እንመልከት። ጻድቁ የመጀመሪያ ስማቸው ፍስሐ ጽዮን ይሰኛል። ይህንን ስም ይዞ አባታቸው ጸጋ ዘአብን ተከትለው አድጓል። በተለይ ቅዱሳት መጻሕፍትን ብሉያትን አዲሳትን ተምሯል። በስጋዊ ጎዳናም ብርቱ አዳኝ እንደነበሩ ይነገራል። ዲቁናም ከወቅቱ ጳጳስ ከአባ ጌርሎስ ተቀብሏል። እንዴት እንደተጠሩ ደግሞ እንመልከት። አንድ ቀን ፍስሐ ጽዮን ለአድን ወጥቶ ሳለ ድንገት ከሰማይ አስደንጋጭ ድምጽ ተሰማ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ኃይላፍ መላእክት እያመሰገኑት በሚካኤል ክንፍ ተቀምጦ ወረደ። የወጣቱ አዳኝ ፍርሃቱን አርቆ ጌታችን ተናገረ። ከዛሬ ጀምሮ ስም ተክለ ሃይማኖት ተክለ ሥላሴ ይሁን። ተክልዬ እያላችሁ የምትጠሩ ሰዎች እዚህ ጋር አስታውሱ። ተክለ ሃይማኖት ማለት የአብ ተክል፣ የወልድ ተክል፣ የመንፈስ ቅዱስ ተክል፣ የቅድስት ሥላሴ ተክል ማለት ነው። ተክልዬ ስትሉ ግን እኔን እየተከልኩ እያላችሁት ነው። ስለዚህ እዚህ ጋር ተክለ ሃይማኖት ብላችሁ አስተካክላችሁ ለመጥራት ሞክሩ። ከዚህም በኋላ ጌታችን ተክለ ሃይማኖት ብሎ ስማቸውን ሰይሞላቸው አራዊትን ሲሆን ነፍሳትን ታድናለህ አላቸው። ዘወትር ካንተ ጋር ነኝ ብሎም በግርማ ወደ ሰማይ አረገ። ቅዱስ ተክለ ሃይማኖት ከዚህ ጊዜ በኋላ ሰዓትን አላጠፉ። ንብረታቸውን ለነዳያን በትነው በትር ብቻ ይዞ ቤታቸውን እንደተከፈተ ወደ መናኔ ወጡ። አገልግሎታቸውን ደግሞ እንመልከት። ቅዱስ ተክለ ሃይማኖት ከጳጳሱ ቅስና ተቀብለው የወንጌል አገልግሎትን ጀመሩ። በመጀመሪያ ስብከታቸው እዚያው ሸዋ ወይም ጽላልሽ አካባቢ ብቻ በ10 ሺህ የሚቆጠሩ ሰዎችን አሳምነው አጠመቁ። ያን ጊዜ ኢትዮጵያ ሁለት መልክ ነበራት። የመጀመሪያው የወዲት ጉዲት በፈጠረችው ጣጣና በእስላሞች ተጽዕኖ ወደ ደቡብ አካባቢ ያለው ነዋሪ አንድም ሃይማኖትን ክዷል ወይም በባዕድ አምልኮ ተጠምዷል። ሁለተኛው ነገር ደግሞ በዛጉዌ ነገስታት ጥረት ክርስትናና ምናኔ ተነቃቅቶ ነበረ። ትንሽም ቢሆን ግማሹ ሀገር በጨለመበት ወቅት የደረሱት አዲስ ሐዋርያ ጻይ የኢትዮጵያ አቡነ ተክለ ሃይማኖት በወጣት ጉልበታቸው በኃይለ መንፈስ ቅዱስ ብዙ ቦታዎችን አዳረሱ። ህዝቡም መሳፍንቱን ወደ ሃይማኖት መልሰው ማርያኖችን ወይም ጠንቋዮችን አጥፍቷል። ገዳማዊ ሕይወታቸውን ደግሞ እንመልከት። ቅዱስ ተክለ ሃይማኖት በወንጌል ብርሃን ኢትዮጵያን ከመብራታቸው ባለፈ ገዳማዊ ሕይወትንም አስፋፍተዋል። እርሳቸው ከወንዱ የተሻሉ ሳሉም በ3 ገዳማት በረድነት አገልግሏል። እነዚህም በአቡነ በጸሎተ ሚካኤል ገዳም ለ12 ዓመት ቅዱስ እያሉ ነው ይታያችሁ። ለ12 ዓመት አቡነ በጸሎተ ሚካኤልን አገልግሏል። በአቡነ ኢየሱስ ሞዓዛይ ገዳም ደግሞ ለ7 ዓመት አቡነ ኢየሱስ ሞዓን አገልግሏል። በደብረ ዳሞ ከአቡነ ዮሐኒ ጋር ለ7 ዓመት ደግሞ አገልግሏል። በአጠቃላይ በገዳም ለ26 ዓመታት አገልግሏል ማለት ነው። አቡነ ተክለ ሃይማኖት በአቡነ ኢየሱስ ሞዓ እጅ ከመነኮሱ በኋላ ወደ ምረሻዋ ወይም ዞረሪ የተመለሰው በአንዲት ባት ውስጥ ለ22 ዓመታት ቆሞ ጸልዩዋል። በዚህም ጊዜ አንድ እግራቸው ተሰበረ። በተሰበረ እግራቸውም 6 ጦሮችን በግራ በቀኝ ተክለው ለ7 ዓመታት ቆሞ ጸልዩዋል። 6 ክንፍስ እንዴት ተሰጣቸው የሚለውን እንመልከት። እዚህ ጋር ብዙ አይነት እይታ ስላለ በደንብ አስተውሉ። ኢትዮጵያዊ ጻድቅ ሐዋርያው ቅዱስ ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ተጉዘው ከቅዱሳት መካናት ተባርከዋል። ጻድቁ ምድረ እስራኤል የገቡት በየመንገዱ መንፈሳዊ ዘርን እየዘሩ እያስተማሩ እያሳመኑ ነበር። ከወቅቱ ሊቀ ጳጳሳት አባ ሚካኤል ጋርም ተገናኝተው ቡራኬን ተሰጣጥተዋል። ዋናው ጉዳይ ግን ከዚህ በኋላ ነው። ጻድቁ እመቤታችንንና ጌታችንን ከጽንሰታቸው እስከ እርገታቸው የረገጧቸውን ቦታዎች ሲመለከቱ በፍጹም ተደሞ እንባቸው ይፈስ ነበር። ምክንያቱም እግዚአብሔር ስላበቃቸው አቡነ ተክለ ሃይማኖት የሚያዩት ቦታውን አልነበረም። በገሃድ በቤተ መቅደስ ብስራቱን፣ በቤተልሔም ልደቱን፣ በቤተ ዮሴፍ ግዝረቱን፣ በፈለገ ዮርዳኖስ ጥምቀቱን፣ በቤተ አልዓዛር ተአምራቱን ይመለከቱ ነበር። የጉብኝታቸው የመጨረሻው ክፍል ወደ ሆነው ቀራንዮ ደርሰው ጌታቸውን እንደተሰቀሉ ሆነው ቢመለከቱ ከዓይናቸው ይፈስ የነበረው ቁጡ እንባ መልኩን ቀየረና ዓይናቸው ጠፋ። በዚያች ቅጽበት ስም አጠራሯ የከበረ እመቤታችን ድንግል ማርያም ፈጥና ደርሳ አቡነ ተክለ ሃይማኖትን ወደ ሰማይ አሳረገቻቸው። በዚያ በሰማይም የብርሃን ዓይን ተቀበለው 6 ክንፍ አብቅለው የወርቅ ካባ ላንቃ ለብሰው ማዕጠንተ ወርቁን ይዘው 24ቱ ካህናተ ሰማይም ተደምረው ሥላሴን በአንድነት ሦስትነቱ ተመልክተው ስብሐት ወክብር ለስሉስ ቅዱስ ይደሉ ብለው መንበረ ጸባዖትን አጥነው ወደ መሬት ተመልሰዋል። ታምራታቸውን ደግሞ እንመልከት። የቅዱስ ተክለ ሃይማኖት ታምራት እንደ ሰማይ ከዋክብት የበዙ ናቸው። ሙት አንስተዋል፣ ድውያንን ፈውሰዋል፣ አጋንንትን አሳደዋል፣ እሳትን ጨብጠዋል፣ በክንፍ በረዋል፣ ደመናን ዙፋን አድርገው ብዙ ደቀ መዛሙርትን አፍርተው ደብረ ሊባኖስን መስርተዋል። በዚያም ሴትና ወንድ መነኮሳት እንደ ሕፃን አብረው ኖሯል። በዘመናቸው ሴጣን ታስሮ ነበርና እረፍታቸውን ደግሞ እንመልከት። ጻድቅ ሰማዕትና ሐዋርያ አቡነ ተክለ ሃይማኖት ብርሃን ሆነው መከራን በብዙ ተቀብሏል። እልፍ አእላፍ ፍሬን አፍርተዋል። በተወለዱ በ99 ዓመታቸው ከ8 ወር ከ1 ቀናቸው ነሐሴ 24 ቀን በ1306 ዓመተ ምህረት ከዚህ ዓለም በሞት ተለይተዋል። ጌታችን ድንግል ማርያምና አእላፍ ቅዱሳን ከሰማይ ወርደው ተቀብሏቸዋል። 100 ትውልድ የሚያስምር ታላቅ ቃል ኪዳንም ተቀብሏል። በዚህች ዕለት ጥር 24 ቀን አባታችን አቡነ ተክለ ሃይማኖት ለ22 ዓመታት የቆሙበት ቀኝ እግራቸው መሰበሩንና በአንድ እግራቸው ለ7 ዓመት ቆመው መጸለያቸውን ቅድስት ቤተክርስቲያን ታስባለች። እንዲሁም ዛሬ የመነኮሱበት ዕለታቸው ነው። የሐዲስ ሐዋርያ ጻይ ዘኢትዮጵያ የአቡነ ተክለ ሃይማኖት ረድኤት በረከታቸው ሁላችን ላይ ይደርብን። ፎሎ ያላደረጋችሁ ፎሎ አድርጉ። ለሌሎች እንዲዳረስ ኮፒ ሊንክ ሼር ፖስት አድርጉ። ለወንድማችን እግዚአብሔር አምላክ ቃል ሕይወትን ያሰማልን። ከጻድቁ ከአቡነ ተክለ ሃይማኖት በረከትን ያሳትፈን። በእውነት ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት ለሁላችን ደራሽ የሆኑ ጻድቁ አቡነ ተክለ ሃይማኖት በመልጃቸው፣ በቸርነታቸው፣ በአባትነታቸው፣ በረዳትነታቸው አይለዩ። ከአምላካችን ያስታርቁን። እሺ፣ ስለ ነነዌ የነነዌ ጾም ማለት ምንድን ነው? በዚህ ጾም ምን ማወቅ አለብን? ምንስ ማድረግ አለብን? እንዴት ነው ማሳለፍ ያለብን? የሚሉ ነገሮችን እንቃኝ።
አንድ ክርስቲያን የነነዌ ጾም ስለምን እንደሚጾም ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የነነዌ ጾም ስለምን ይጾማል ቢባል በዚህ በትንቢተ ዮናስ ምዕራፍ 1 ከቁጥር 1 ጀምረን ስንመለከት የነነዌ ሰዎች እግዚአብሔርን በደሉ፣ ከእግዚአብሔርን መንገድ ወጡ። በዚያን ጊዜ እግዚአብሔር አምላክ ዮናስ የሚባል ነቢይን ላከላቸው። ዮናስም ወደ ነነዌ ሄዶ እግዚአብሔርን በድላችኋል፣ እግዚአብሔርን አስከፍታችኋል፣ ስለዚህ ተመለሱ ብሎ አስተማራቸው፣ ነገራቸው። በዛን ጊዜ የነነዌ ሰዎችንም ያንን የእግዚአብሔርን ቃል ሰምተው ከሊቅ እስከ ደቂቅ እንዲሁም ንጉሱ ደግሞ እንስሳትም ጭምር 3 ቀን 3 ሌሊት በማቅ ለብሰው አመድ ነስንሰው መጸለይ መለመን ጀመሩ። እግዚአብሔርም አምላክ ምሕረቱንም ላከላቸው ይላል። እንግዲህ ጾም ትልቅ በረከት የሚገኝበት ከእግዚአብሔር የምንታረቅበት መንገድ ነውና ስለዚህ በንጹህ ልብ ሆነን እግዚአብሔርን በመጠየቅ ሁላችንም ስለ ሀገራችን፣ ስለ ቤተ ክርስቲያናችን፣ ስለ ሁሉም ነገር ልንጸልይ ልንጾም ያስፈልጋል ማለት ነው። እንግዲህ የነነዌ ጾም እንኳን አደረሳችሁ አደረሰን። ወስብሐት ለእግዚአብሔር። ይቆየ። በጾመ ነነዌ ልናውቃቸው የሚገቡ 3 ዋና ዋና ነገሮች። እንኳን ለጾመ ነነዌ በሰላም በፍቅር አደረሰን አደረሳችሁ። ውድ ኦርቶዶክሳውያን፣ ቪዲዮ ግን ለብዙ እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ ጾመ ነነዌ እያላችሁ ጻፉልኝ። ጾመ ነነዌ ከ7ቱ የአዋጅ አጽዋማት መካከል አንዷ የሆነች በነነዌ የሚኖሩ ሰዎች በሰማይ ከወረደባቸው መከራ የዳኑባት፣ ሱባኤ የገቡባት፣ እግዚአብሔርም መሐሪነቱን ቸርነቱን የገለጠባት እጅግ የተወደደች ጾም እንደሆነች የምናውቅበትና የምንረዳባት ድንቅ ጾም ናት። ይቺ ጾም በየዓመቱ 3 ቀን ትጾማለች። 3ቱም ቀናት ሰኞ፣ ማክሰኞ እና ረቡዕ ነው ሁሌም የምትጾም። በዚች ጾም ግን 3 ዋና ዋና ነገሮችን ማወቅ አለባችሁ። አንደኛ፣ እግዚአብሔር አምላክ ቸር መሐሪ ይቅር ባይ መሆኑን የምናውቅባት ጾም ነው። ይህም እግዚአብሔር አምላክ የነነዌን ሰዎች ከሕግ የወጡ ስርዓቴን አልጠበቁም፣ አምላክነቴን ክደው ጣዖት አመለኩ ብሎ እነርሱን ለመቅጣት ሳይሆን የፈጠነው እነርሱን ይቅር እንድላቸው ሂደህ አስተምራቸው ብሎ ነቢዩ ዮናስን ልኮልናል። ዛሬም እኛም ምንም በኃጢአት እና በመከራ ውስጥ ብንሆንም ብናጠፋም ይቅር ይለን ዘንድ ካህናትንና የንስሐ ሕይወትን ለእኛ ሰጥቶናል ማለት ነው። ሁለተኛው የንስሐን ኃያልነት ልናስተውል ይገባል። ኃጢአታችንን አምነን ለካህናት ብንናገር ብንናዘዝ፣ እነሱም የሚመክሩንና የሚያስተምሩ ብንሰማ በሰማይ ከሚያገኘን መከራ በምድርም ከሚወርድብን ክፉ ነገር ሁሉ እንድንበታለን፣ እንጠበቅበታለን። የንስሐን ኃያልነት ከምንም በላይ የምናውቅባት ጾም ጾመ ነነዌ ናት። 3ኛ፣ ንስሐ ስንገባ የተሰጠኝ ቀኖና አነሰብኝ፣ ይህን ሁሉ ኃጢአት ሰርቼ እንዴት ይችን ያክል ስግደት፣ ይችን ያክል ምጽዋት ወይም ይችን ያክል ጾም ብቻ ሰጣለሁ ብላችሁ ማሰብ የለባችሁ። በተመስጦ ሆናችሁ በፍጹም መመለስ ሆናችሁ ፈጽሙ እንጂ ካህናት በሚሰጧችሁ የንስሐ ቀኖና እንዳትጠራጠሩ። ምክንያቱም በ3 ቀን ሱባኤ፣ በ3 ቀን ጾምና ጸሎት፣ ስግደት፣ መመለስ ውስጥ እግዚአብሔር ከሰማይ ሊያወርደው ያለውን እሳት የመለሰባት ይቺ ጾም ናት ማለት ነው። ጾሙን ጾመን በረከት እንድናገኝ የነነዌን ሰዎች ይቅር ያለ የማረ አምላክ እኛንም ከሰራነው በደል ከክፉ ነገር ሁሉ ጠብቆን ለመንግስቱ ያብቃን። አሜን። የነነዌ ሰዎች ትልቁ በደላቸው እግዚአብሔርን፣ ሰውን እና ራሳቸውን መበደል ነው። ራስን መበደል ቅድም እንዳልኳችሁ ራስን ማርከስ ነው። ባልንጀራን መበደል ደግሞ ለባልንጀራ የሚገባውን ነገር ሁሉ መንፈግና ተጋፍቶ ማጥፋት ነው። የእግዚአብሔርን መበደል ደግሞ ማለት ለእግዚአብሔር የሚገባውን አምልኮ ቀምቶ ለፍጡር ማስቀረት ወይም ደግሞ ማቋረጥ ማለት ነው። ይሄ የነነዌ ሰዎች በደላቸው ነው። እግዚአብሔርን ሲበድሉ ምን ይገኛሉ? ጣዖትን አምልከዋል። አስታሮት የሚባል የነነዌ አምላክ ጣዖቱ አስታሮት ይባላል። 120 ሺህ ሰው በሙሉ ተጨልጦ ተገርኝቶ ጣዖት ማምለኩ ነው። መስዋዕት ማቋረጫቸው ነው። የፈጠራቸውን እግዚአብሔር መርሳታቸው ነው። ራሳቸውን ሲበድሉ በዝሙት ጸንተው የሚኖሩ ነበሩ። ከላይ እስከታች ድረስ ባል ያላቸውም ሚስት ያላቸውም የሌላቸውም ሁሉም አንድ ሆነው አመንዝራዎች ነበሩ። ይሄ ራስን መበደል ነው። ራሳቸውን የበደሉት በዚህ ነው። ባልንጀራቸውን ሲበድሉ ደግሞ በዘመኑ የነበሩ ነገስታት
ማርከው የሚያመጧቸውን ሰዎች ምን ያደርጓቸዋል መሰላችሁ? ቆዳቸውን ገፈው ከከተማይቱ አጥር ላይ ይለብጡት ነበር፣ ሰው እንዲፈራቸው ማለት ነው። የነነዌ ነገስታት በዛ የነበሩት የአሦር ነገስታት ማርከው ያመጡትን ሰው ቆዳውን ይገፉና ከከተማይቱ አጥር ያደርጉታል። ጭንቅላቱን ቆርጠው በከተማይቱ አጥር በዳር በዳሩ ላይ ያንጠለጥሉታል። ሰዎችን ዘቅዝቀው ይሰቅላሉ። በከተማው ደግሞ አጥፍተዋል ተብለው የሚታሰቡ ሰዎች ካሉ አንድ እጃቸውን ይቆርጡና በአንድ እጃቸው ቆራጣውን እጅ ተሸክመው በከተማው መሃል እንዲያልፉ ይደረጋል። አይናቸውን አውጥተው በዚህኛው እንዲይዙት፣ አንድ እግራቸውን ቆርጠው በእጃቸው የቆራጣውን እግር ተሸክመው በአንድ እግራቸው እያነከሱ እንዲሄዱ ይደረግ ነበር። ይሄ ነው የደም ሀገር ነነዌ የተባለች፣ ግፍ ያልቀረባት ነነዌ። ከግፍ ወገን አንድም እንኳን ሳያስቀሩ የሰሩ ማለት በደሃ ደም ከተማ የሚገነቡ። እስኪ በአየር ላይ የተንጠለጠለ እንግዲህ ሰው እዚህ ላይ ከመሬት ላይ ቤት ይሰራል፣ ከባህር ላይም እየተሰራ ነው አሁን። እነሱ ግን ከዚህ አልፈው አየር ላይ የተንጠለጠለ ቤት ብረቱን አሸጋግረው ከወዲያ ማዶና ከወዲያ ማዶ ብረቱ በጠንካራ ብረቶች ደግሞ ተጠልፎ ወርዶ ሰንሰለት በሰንሰለት ብረት ይዋቀርና ደግሞ ከላይ አግዳሚ ብረት አጋድመው እዚያ ላይ ደግሞ ትልልቅ ብረቶችን ደግሞ ጠልፈው ከትልልቅ ሰንሰለቶች ደግሞ የብረት መሸጋገሪያዎች ተጠልፈው በዚያ ላይ ደግሞ አፈር ተደልድሎ እዚያ ላይ ከተማ እስከ መስራት ያስቡ ነበር። ይሄን የሚያደርጉ ግን ደሃ እየቀሙ አረጋውያንን እየቀሙ የድሆችን ቤት እያፈረሱ ቤታቸውን እያፈረሱ እየወሰዱ ከብቶቻቸውን እየነዱ እየጨመሩ ባል የሌላትን እያስለቀሱ አሳዳጊ የሌላቸውን እየገፉ የሰራተኛ ደሞዝ እየቀሙ ሰዎችን በግፍ ወዛቸውን እያንጠፈጠፉ የሚሰሩ ነበሩ። ይሄ ግፋቸው ለደም ሀገር ለነነዌ ወዮላት። የደም ሀገር ማለት የሰው ደም እያፈሰሱ የሰው ገንዘብ እየቀሙ የሚሰራ ከተማ ማለት አሌ ሎቱ ለዘይሐንጽ ሀገረ በደም ብሏል ዕንባቆምም ሲናገር ትንቢተ ዕንባቆም ላይ ትንቢተ ዕንባቆም ምዕራፍ 2 ላይ ሲናገር ሀገርን በደም ለሚሰሩ ሰዎች ወዮላቸው ብሏል። ሀገርን በደም ለሚሰሩ ማለት ሰው ገለው ድንበር ለሚያሰፉ፣ ሰው ገለው ከተማ ለሚያስፋፉ፣ ሰው ገለው ቤተ መንግስታቸውን ለሚሰሩ፣ በሰው ደም ቤት ለሚሰሩ ባለስልጣናት፣ በሰው ደም ቤት ለሚሰሩ ባለጸጎች፣ ደሃ ጦም አድሮ ከደሃው ጉሮሮ ላይ ቆመው ሀብት ለሚያከማቹ ባለጸጎች ወዮላቸው፣ ከተማን በደም ለሚሰሩ። ስለዚህ ደምን ለተመላች በደም ለተሰራቸው ሀገር ለነነዌ ወዮላት። አላያችሁም እንዴ? በደም የተሰሩ ከተሞች ሲፈርሱ አይታችኋል። በግብጽ ሀገር የሰራት ንጉስ ፈርዖንም ሲፈርስ ከተሞችም ሲፈርሱ አይታችኋል። ደም ፈሶ የተሰራ ከተማ ሰራተኞችም አይጸኑም፣ ንጉሱም ይሻራል። ይሄ ነው ታላቂቱ ሀገር ነነዌ ያሰኛት ማለት ነው። ስለ ጥር 25 ሁላችሁም ልታውቁት የሚገባ ነገር ልንገራችሁ። ይሄ ቀን ተዘናግታችሁ እንዳያልፋችሁ እንዳያመልጣችሁ በደንብ ስሙኝ። ቪዲዮውን ሼር እንድታደርጉ ብቻ ሳይሆን የምጠይቃችሁ ስልክ ለሌላቸውና ቲክቶክ ለማይጠቀሙ ሰዎች በቃላችሁም እንድትናገሩ ነውና ስልክ ላላቸው ሼርና ላይክ እያደረጋችሁ ባጭር ጊዜ አድርሱላችሁ። አንድ ቀን ብቻ ስለቀረም ማለት ነው። በደንብ ስሙኝ እና ጥር 25 የፊታችን ሰኞ ማለት ነው ከሰባቱ አጽዋማት መካከል አንዷ ጾመ ነነዌ የምትገባበት ቀን ነው። ይቺ ጾም ከሁሉም አጽዋማት አጭሯ ናት፣ ነገር ግን እጅግ ታላቅ ዋጋ ያላት ጾም ናት። የነነዌ ህዝቦች የጾሟት የ3 ቀን ጾም ናት። ሁልጊዜ ሰኞ ጀምራ እሮብ ታልቃለች። ነገር ግን ጾመ ነነዌ በየዓመቱ የምትውልበት ቀን ስለሚቀያየር ያ ማለት አንድ ጊዜ ጥር ላይ አንድ ጊዜ የካቲት ውስጥ ምናምን ስለምትውል ማለት ነው ብዙዎች ስለሚዘነጓት በደንብ አድርጋችሁ ተናገሩ። ቪዲዮውንም ለሁሉም በደንብ አድርጋችሁ አዳርሱ ማለት ነው እና ጾመ ነነዌ
ሀገር የዳነባት ጾም ስለሆነች በደንብ አርጋችሁ በፍቅር ሆናችሁ ማለት ነው ከልባችሁ በደንብ ጹሙ፣ በደንብ አርጋችሁ ጸልዩ። ምክንያቱም የነነዌ ሕዝብ ጸሎት የተሰማባት ቀን ናት እና እንዳያመልጣችሁ ለሁሉም አዳርሱ። አምላካችን የኛንም ጾማችንና ጸሎታችንን ይቀበልልን። እስኪ ሁላችሁም ኮመንት ላይ አምላኬ ሆይ ጸሎቴን ስማኝ እያላችሁ ጻፉልኝ፣ ማንም ሳይጽፍ እንዳይሄድ። ከሱባኤ በፊት ምን ማድረግ ይገባናል? ለሱባኤ እንዴት መዘጋጀት አለብን? ሱባኤ ለመግባት ስናስብ የመጀመሪያውን ነገር ምክንያታችንን ለይተን ማወቅ። ቅድም እንዳልኳችሁ የዘረዘርናቸው ነገሮች አሉ አይደል? ምክንያቶቻችንን ማወቅ አለብን። ስለዚህ ጥያቄ እንዲመለስልኝ ነው፣ ከእግዚአብሔር ለመታረቅ ነው፣ የጽሞና ጊዜ ፈልጌ ነው፣ ሌሎች ምክንያቴ ምንድን ነው የሚለውን ማወቅ ያስፈልጋል። የሰው ልጅ ለምኑን ካወቀ፣ አንድን ነገር የሚያደርግበትን ምክንያቱን ካወቀ ምንም ነገር አያሸንፈውም። ስለዚህ ለመጠንከር፣ ልባችን ለማሳመን፣ በግልጽ እንዲደረግልን የምንፈልገውን ነገር ሱባኤ የምንገባበትን ምክንያት አውቀን ለይተን መግባት ያስፈልጋል። ሁለተኛው ቤተክርስቲያናችን እንደምታዘን የሁሉ ነገራችን አማካሪ የሆኑትን የንስሐ አባታችን ማማከር ተገቢ ነው። ሱባኤ በራሳችን ፍቃድ ብድግ ብለን ሄደን የምናደርገው ነገር አይደለም። ሱባኤ ከመግባታችን በፊት የንስሐ አባታችንን አማክረን ልገባ ነው አባቴ፣ በዚህ ምክንያት መግባት ያስፈልገኛል፣ የት ልግባ፣ እንዴት ልግባ፣ ቀኖና ሲሰጡኝ ይሆን ብለን ንስሐ ገብተን የንስሐ አባቶቻችንን አማክረን መግባት አለብን። ሶስተኛው ለምን ያህል ጊዜ መቆየት እንዳለብን መቁረጥ አለብን። አብዛኞቻችን ይሄ ነጥብ አላስፈላጊ ሊመስለን ይችላል፣ ግን አስፈላጊ። ስለዚህ አንዱ ሱባኤ ነው የምቆየው፣ ሁለት ሱባኤ ነው የምቆየው የሚለውን ነገር ለይተን መውጣት ያስፈልጋል ማለት ነው። ይሄ ለልባችን ጥንካሬ፣ ለጥያቄዎቻችን መልስ እንዲሆንልን፣ ከቅዱሳን በረከት እንድንሳተፍ ያደርገናል። ስለዚህ በየትኛው ጊዜ ምን አድርጌ መውጣት አለብኝ የሚለውን ማሰብ አለብን ማለት ነው። ስለዚህ ሱባኤ አስበን ከመውጣታችን በፊት ስንት ሱባኤ እንደምንይዝ፣ ለምን ያህል ጊዜ እንደምንቆይ አስበን አቅደን መውጣት አለብን። ሌላኛው ለሱባኤ ተስማሚ የሆነ ቦታ መምረጥ። ለሱባኤ ተስማሚ የሆነ ቦታ ሁላችን እንደምናውቀው ገዳማት ናቸው። ስለዚህ የትኛው ገዳም ሊሄድ የሚለውን ጥያቄ መመለስ አለብን ማለት ነው። ይህን የምናደርገው የመጀመሪያው ፈቃደ እግዚአብሔር መጠየቅ አለብን። ልባችን የሚገዛው፣ ለእኛ የሚመቸን፣ ከእግዚአብሔር ጋር የሚያቀራርበን፣ ከዓለም ትንሽ ራቅ ያለ በደንብ ለጽሞናና ለጸጥታ ጊዜ የሚመች ቦታን ገዳም መምረጥ አለብን። ይህን ከማድረጋችን በፊት ደግሞ ያሰብነውን ቦታ ከንስሐ አባታችን ጋር ተማክረን እግዚአብሔርን ፈቃዱን ጠይቀን ያንን ቦታ መርጠን መሄድ አለብን ማለት ነው። ስለዚህ ሱባኤ ከመግባታችን በፊት የት ነው የምገባው፣ የት ነው ሱባኤ የሚይዘው፣ የት ገዳምስ ነው የሚሄደው የሚለውን ማወቅ ያስፈልጋል ማለት ነው። ሌላው ሱባኤ ከመግባታችን በፊት ማወቅ ያለብን ነገር አቅማችንን ማወቅ ነው። ብዙ ሰው አቅሙን ባለማወቅ ለብዙ ውድቀት ይዳረጋል። እዚህ አቅማችንን አውቀን ለምን ያህል ሰዓት ነው መጾም ያለበት፣ ጤናችን ምን አይነት ሁኔታ ላይ ነው ያለው፣ አቅሜስ ምን አይነት ነው፣ መጀመሪያ ሱባኤ ከመግባቴ በፊት የነበረኝ መንፈሳዊ ህይወት አቅም ምን አይነት ነው። በአንድ ተዘሎ ለ7 ሰዓት ያህል ምናምን ቆሞ መጸለይ የምንችል ሰዎች አይደለም። ስለዚህ አቅማችንን ማወቅ ያስፈልጋል ማለት። ስለዚህ አቅማችንን አውቀን ምን ይዘው የምንሸክፈውን ነገር፣ ምግብም ሊሆን ይችላል፣ ምንም ነገር ከጤናችን ጋር የሚስማማውን ነገር። ምክንያቱም በጊዜ ሱባኤ ላይ እንመለከተዋለን። አቋርጦ መውጣት ስለማይቻል ሱባኤን እንዳናቋርጥ ከሚያደርጉን ነገሮች አንደኛው ጤና ነው። ስለዚህ ጤናችን የሚጠብቁን ነገሮች ይዘን መግባት ያስፈልጋል። ደስ የሚያሳይ ነገር ልንገራችሁ። ቤተክርስቲያን ውስጥ በየቀኑ እየሄድን ለቀን አንዴ ቢሆን መሳለም አለብን። አባቶቻችን በአብነት ትምህርት ቤት ባህል ጉባኤ እንኳን ባይኖር፣ ወንበር ባይኖር፣ ትምህርት ባይኖር ተማሪዎች ሄደው ትምህርቱ የሚሰጥበት ቦታ ላይ ሰላም ለኪ ብለው አቡነ ዘበሰማያት አድርሰው እንዲሄዱ ስርዓተ ቤተክርስቲያን ያዛል። ይሄ የሆነበት ምክንያት ምንድን ነው? መንፈስ ቅዱስ ላመኑና ለተጠመቁ ክርስቲያኖች በየ40 ቀኑ ጸጋ ይጨምራል። መቼ አይታወቅም። እየሰማችሁ እኔ እውነት ነው የምነግራችሁ። አብረን አድገን የሆነ ጊዜ ድምፅ የሌለው ድምፅ ኖሮት አይቻልም። እየሰማችሁ ሲማር ትምህርት የማይገባው የሆነ ሰዓት እሳት ሆኖ ነው። ምን ሆኖ ነው የሚያስብል ለውጥ ይታያል። የሆነ ጊዜ የሆነ ሰው ድክመት ተቀይሮ በኃይል ተተክቶ። ለምንድን ነው? መንፈስ ቅዱስ ደጅ ለሚጠኑ ሰዎች ሁልጊዜ ጸጋውን ምን ይላል? ይጨምራል። ስለዚህ በምንም ምክንያት የፈለገ ኃጢአት ውስጥ ብንሆን ሰው ሲታመም ከሆስፒታል አይቀርም አይደል? ይቀራል። አይ በቃ ታመም ደግሞ ሆስፒታል አልሄድም ምን ይባላል? እስቲ ሆስፒታል እንዴት ይላል አይባልም። ስትታመም ነው የፈለገ ብንረክስ ቤተክርስቲያን ደጅ ገብተን ሳንሳለም መዋል የለብን። ከ40 ቀን አንዱ ቀን ነው ያቀ ይደርሰናል። ሀብተ መንፈስ ቅዱስ ይታደለናል፣ ይጨመርልን። ከዚህ በፊት ያልሰሩ ቅድም ያልናቸው ሪሞቱ ላይ ያሉ እንትኖች ከኛ ማንነት ውስጥ ያልተጠቀምንባቸው አቅሞቻችን ይወጣሉ። ጸጋ መንፈስ ቅዱስ ይጨመራል። ዕለት ዕለት በቤቴ መግቢያ የሚተጋ የደጀንም መድረክ የሚጠብቅ ይላል። እኔን ያገኘ በረከት ያገኛል። ይሄ መጽሐፈ ምሳሌ ላይ ራሱ እግዚአብሔር ቃል የገባው ነው። ዕለት ዕለት በቤቴ መግቢያ የሚተጋ
በእግዚአብሔር ቤት መምጣት ብቻ ራሱ የሚያስተምረው ጸጋ ነው፣ የሚያስተምረው ዋጋ አለ። እንዴት እድለኞች ናቸው 24 ሰዓት ቤተክርስቲያን የሚሉ ሰዎች። በተለይ እኔ በጣም እቀናባቸው የአእምሮ ህመምተኞች ወይ በሆነ ችግር ምክንያት ከእግዚአብሔር ቤት ይበቃሉ። ታውቃላችሁ፣ ሳይታሰብ ይበቃሉ። ቅድስና ደረጃ ይደርሳል። ከመላእክቱ ጋር አብሮ እንደመኖር ስለሆነ ማለት ነው። ለዚህ ነው ነቢየ እግዚአብሔር ዳዊት አቤቱ በቤትህ የሚኖሩ የተመሰገኑ ናቸው። እግዚአብሔር ቤት መኖር በቆየት ራሱ የራሱ ጸጋ የራሱ ዋጋ ስላለው ማለት ነው። ስለዚህ ይህንን ጾም በህይወታችን በቤተክርስቲያን ባለን አገልግሎት እግዚአብሔር በሰጠን ጸጋ የምንጠቀምበት እንዲሆን፣ በግል ህይወታችን ደግሞ ድክመቶቻችንንም ጥንካሬዎቻችንንም እናውቃቸዋለን። እስካሁን የህይወቱን ዓላማ ያለየ አቅጣጫውን ያለየ ሰው ይኖራል። እኛ ማለት ምንድን ነው እግዚአብሔር በእኔ የሚሰራው የኔ ጸጋ ምንድን ነው? ከሰው ጋር እያወዳደርክም መሰቃየት የለብም። እነገሌ እንዲሆኑ እኔ በቃ ቀንቶኝ ቀረ ማለት የለብም። ለእነሱ የተሰጠው ለአንተ አልተሰጠም፣ ለአንተ የተሰጠውም ለእነሱ አልተሰጣቸው። አንተን መሆን አይችሉም እነሱ፣ አንተ እነሱ መሆን አትችልም። ብቻ አይደለም ማንም ሰው አንተን ሊመስል የሚችል ሰው የለም። እግዚአብሔር የሰራው አንተን ብቻ ነው፣ የአንተን አይነት የማይደገምንን እያንዳንዳችን ለእግዚአብሔር። በዚህ ላይ ደግሞ በ40 በ80 ቀናችን ጸጋ መንፈስ ቅዱስ ተሰጥቶ ነው የማይለየን። አሁን አንዳንዴ በጣም ኃጢአታችን ሲበዛ እውነት አሁን እኔ እንደው መንፈስ ቅዱስ አለብኝ ልንል እንችላለን። ተለይቶን አያውቅም። መንፈስ ቅዱስ በርግብ አምሳል ለምን ወረደ የሚለውን አበው ሲተረጉሙ አንዱ ምክንያት ምንድን ነው? ርግብ የፈለገ በድንጋይ ቢመቷት ምን ቢሏት ጎጆዋን እስካላፈረሱበት ከዛ አካባቢ መንፈስ ቅዱስ እስካልካድነው ድረስ አይለየም። እንደው ማተብን በጥሳ የለም እግዚአብሔር እስካላልክ ድረስ የፈለገ በኃጢአት ብትቆሽሽ ይጠብቃል። መንፈስ ቅዱስ ንስሐ ስትገባ ይመለሳል። ቅዱስ መንፈስህን በእኔ ላይ ከኔ ላይ አትውሰድብኝ፣ የማዳንህን ደስታ አስተኛለ ነብይ እግዚአብሔር። መንፈስ ቅዱስ ከተወሰደ ነው ሰው ንስሐ ለመግባት የሚቸገር። ለዚህ ነው መንፈስ ቅዱስን የሰደበ ስርየት የለውም ማለት ንስሐ ያልገባ ነው ብሏል ቅዱስ ዮሐንስ አፈወርቅ። መንፈስ ቅዱስ ነው ለንስሐም የሚመራ። ኃጢአት ሰርተህም የምትሳቀቀው መንፈስ ቅዱስ ስላለብን። የኃጢአተኛነት ስሜት ይሰማችኋል? ከተሰማችሁ መንፈስ ቅዱስ ከእናንተ ጋር ማለት ነው። መንፈስ ቅዱስ ሲርቅ ግን ኃጢአት በእኔ አልተጀመረ ትላለህ። ምን አዲስ ነገር አለው? ይሄ ምን ኃጢአት ነው ማለት ትጀምራለህ። እንደውም ኃጢአት የሚለውን ቃል መስማት ሁሉ አትፈልግም፣ ትጣላለህ ከሰው። መንፈስ ቅዱስ ካለ ግን ትጨነቃለህ፣ ትሳቀቃለህ። በሰራው ኃጢአት የሚወቅስህ አብሮ ስላለ ነው። መንፈስ ቅዱስ ሲርቅ ግን ከባድ። ቅዱስ መንፈሱን ከኛ ላይ ወሰድብን። ዳዊት ቅዱስ መንፈስን ከኔ ላይ ምን አትበላል አይቷላ። ሳኦል መንፈስ ቅዱስ ሲርቀው ምን እንደሆነ በገና እየተመታለት። እኛ ሰው መዝሙር ለዘመረ ሰው ዝማሬ መላእክት፣ እሱ ጦር ይወረውራል፣ ጦር ያስወረውራል። በገና ስትሰማ ያስጠላል፣ መዝሙር ስትሰማ ያስጠላል። መንፈስ ቅዱስ ከራቀ ጸጥ ያለ ጉባኤ አትወድ። ምንድን ነው አቀዘቀዙት እኮ ነብት ቅሽቅሽ ያደርጋል። እርጋታ፣ ሰላም፣ ቅዳሴው አያልቅልህ። ዝምታ ይጮህብሃል። መንፈስ ቅዱስ ይረቅማል። ሲቀርብ ግን ሰላም ታገኛለህ። ቤተክርስቲያን የመንፈስ ቅዱስ ማደሪያ መሆኗን በዚያ እናውቅ። ምንም ባታረጉ ቤተክርስቲያን ሄዳችሁ ቁጭ ስትሉ ሰላም አታገኙ። ምንም ሳትልኩ ድምፅ ሳታሰማ ሰላም የምትሰጥ ቤተክርስቲያን ነው። ንፋሱ ነው ወይ ዛፉ ነው? የትኛው ዛፉ? በተለይ የአዲስ አበባ ቤተክርስቲያን መንፈስ ቅዱስ ነው። ጸጥ ሲያደርግ ይታወቃል። ቅዳሴው ላይ ያለውን ሰላም የት ታገኘዋለህ? ገብቶት አይደለም። አብዛኛው ሰው የሚያስቀድሰው ግዕዙን አውቆት አይደለም፣ ግን ነፍሱ ሰላም ታገኛለች። እረፍት፣ ሰላም ያገኛል። ለምን? መንፈስ እግዚአብሔር ስላለ። ስለዚህ ቅዱስ መንፈሱን ከኛ አያርቅብን። ይህንን ጾም ሐዋርያት ጸጋቸውን ለማስጨመር ለመጠቀም እንደጾሙ እኛ ባለን ጸጋ ለነፍሳችን ድህነት ብንበቃ አድርገን የሰማነውን በልቡናችን ያሳድር። ለመምህሮቻችን ቃለ ሕይወትን ያሰማልን፣ እኛም በሰማነው ፍሬ የምናፈራበት ያድርገን። እንግዲህ ይህች የነነዌ ጾም የነነዌ ሕዝብን ታሪክ እንደቀየረች የእኛ ኢትዮጵያውያንን ታሪክ ትቀይራለች። ታሪክ ማለት ነው። ልክ እንደ ነነዌ ሰዎች ተመልሰን፣ ልክ እንደ ነነዌ ሰዎች ተጸጽተን፣ ልክ እንደ ነነዌ ሰዎች እግዚአብሔርን ፈልገን፣ ልክ እንደ ነነዌ ሰዎች ከልባችን አዝነን ወደ እግዚአብሔር ከቀረብን ምሕረት የምታሰጥ ለሀገር ለወገን ምሕረት የነነዌ ሕዝብ የነነዌ ምድር እኮ ልትጠፋ የነበረውን ነው አይደል? እግዚአብሔር አምላክ በ3 ቀን ምሕረት፣ በ3 ቀን ይቅርታ፣ በ3 ቀን ወደሱ መቅረብ ከእንስሳቱ ሳይቀር ከህፃናቱ ከአዛውንቱ ከወጣቱ ሳይቀር ሁሉም ወደ እግዚአብሔር በመመለሱ እግዚአብሔር ያንን መዓት አስቀርቶታል። ለምን? የይቅርታ አባት ስለሆነ የፍቅር አባት ስለሆነ እኛን ለመማር ነው እንጂ ለማጥፋት ምኞትና ጉጉት እንደሌለው ስለተመለከትን ማለት ነው። እግዚአብሔር ሁልጊዜ እኛን በምክንያት ለመማር ነው እንጂ የሚፈልገው በምክንያት እኛን ለማጥፋት አይፈልግም። ትናንሽ ምክንያቶችን ነው የሚፈልገው እኔና እናንተን ለመማር ማለት ነው። ስለዚህ ሁላችንም ልክ እንደ ነነዌ ሕዝብ ወደ እግዚአብሔር ልንቀርብ ያስፈልጋል። ይህን 3 ቀን ልንጠቀም፣ ይህንን 3 ቀን ወደ እግዚአብሔር ልንቀርብ፣ ፍሬ ልናፈራበት ያስፈልጋል። ዝም ብለን የራብ አድማ ጾም ከምግብ ብቻ ተከልክለን መቀመጥ ሳይሆን ፍሬ የምናፈራበት ሊሆን ይገባል። ለሀገራችን ሰላም የምንለምንበት፣ ለቤተሰባችን ሰላም የምንለምንበት፣
ስለ ሃይማኖታችን የምንጸልይበት፣ ስለ ራሳችን ህይወት የምንለምንበት፣ በንስሐ ህይወት የምንመላለስበት፣ ስጋውን የምንበላበት፣ ከልባችን ወደ እግዚአብሔር ቀርበን ምናለቅስበት፣ ምኞታችን እንዲፈጸም ከኃጢአት በስተቀር የልቦናችን መሻት እንዲፈጸም ወደ እግዚአብሔር የምንቀርብበት ዕለት ነው። ስለዚህ መዘናጋት የለብንም። እንደ ቀላልም ልናያት አያስፈልግም። እንደ ቀላል እንዳታያት። ትልቅ በረከትን ታሰጣለች፣ ትልቅ ቁጣን ታበርዳለች፣ ትልቅ መዓትን ታጠፋለች ማለት ነው። ስለዚህ እግዚአብሔር አምላክ ጸሎታችንን ጾማችንን ይቀበልልን ለማለት ፈልጋለሁ። ሱባኤያችንን ይቀበልልን። ቸር ቆዩልኝ።